ጽራጽዮን ዘተዋህዶ የአንድነት ኑሮ ያመኑትም ሁሉ አንድ ልብና አንዲት ነፍስ ሆነው ይኖሩ ነበር። ኑሯችሁ እንዲህ ነው። የሐዋርያት ሕይወት ነው። የደቀ መዛሙርቱ ሕይወት ነው። እግዚአብሔር አምላክ ይባርካችሁ። ስለ ማህበሩ ብዙ ሰምቻለሁ። የማህበሩንም ሥራ አይቻለሁ። በሀገረ ስብከታችን በከምባታ፣ በሃዲያ፣ በስልጤ እንዲሁም ደግሞ ከሁለት ወር በፊት ደቡብ አፍሪካ ነበርኩኝ። አንድ አገልጋይ አግኝቼ ነበር። ኪንግ ሊሰን የሚባል አገልጋይ ከየት እንደተማረ ስጠይቀው የዚሁ ትምህርት ቤት ፍሬ እንደሆነ ነግሮኛልና ይሄ ማህበር ይሄ አገልግሎት በብፁዓን አባቶች ልብ ውስጥ ያለ የታወቀ ሲነገር እንደነበረው ድምፁን አጥፍቶ ብዙ ስራ የሚሰራ ማህበር ነውና ሁላችንም ልናውቀው ልንደግፈው ይገባል ብዬ አምናለሁ። ሻማና መሰል ንዋየ ቅድሳት ብቻ ሳይሆን ኑ ለቤተ ክርስቲያን ሰው እንስጥ። እስቲ በእውነቱ እኔ ራሴ አንድ ሰው ልስጥ። በዕድሜ እስካለው በጤና እስካለው ለዚህ መንፈሳዊ አገልግሎት ቀስ ብዬ ደግሞ ጨምርበታለሁ እንደ እግዚአብሔር ፈቃድ። በየዓመቱ አንዳንድ ሰው ሰጣል። ይህንን በጎ ዓላማ ለመደገፍ በአንድነት የኑሮ ማህበር የገንዘብ ከጎናቸው ልንቆም። በሌላው ቋንቋ ሁሉ ወንጌል ይሰበካል። ከያቅጣጫው እየመጡ እዚህ ቢሰለጥኑ ለቤተ ክርስቲያን ከፍተኛ አስተዋጽኦ ያደርጋሉ። ወንጌል በስፋት ልትሰበክ ትችላለች በማለት ማሰልጠኛ ተቋቋመ። ብዙ ጥቅም ሰጥቷል ነው የምለው። ከኔ ሀገረ ስብከትም ብዙ ልጆች ተልከው በኦሮሞኛ እየሰበኩ ናቸው። ያቅጣጫ የመጡ ልጆች በየቋንቋው እየሰበኩ ወንጌልን የኦርቶዶክስ ተዋህዶ ሃይማኖትን ጥንካሬ እየሰጡ ናቸው። በጣም ደስ እያለን ነው። የሚናቅ ስራ አይደለም። ለግን ሆነም ቀረም ሁሉም አውቆት ይሄንን ነገር ሁሉም ተረድቶት የኦርቶዶክስ ተዋህዶ ልጆች የሆኑ ሁሉ በያቅጣጫ ያሉ ሁሉ እንዲህ ያለ ጥቅም መስጠቱን ተረድተው ድጋፍ ሊሰጡት ይገባል ነው የምለው። እኔ እንግዲህ እኔም ትንሽ ከህመሙ ጋራ የደከመኝ ዞሮ ለማስረዳት ምኞትም ቢኖረኝ አቅም ጉዳይ ሆኖብኝ ነው እንጂ አሜሪካ ድረስ ሄጄ ሁኔታውን አስረዳለሁ እናገራለሁ ብዬ ነበር። አሁንም እግዚአብሔር ያውቃል። ኃይል የእግዚአብሔር ነው።